ባልሆነ ሰዓት ላይ ያልተጠበቀና ያልታሰበ ደስታ። ዋው ሩትዬ ኮንግራ 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 ብለናል። እንኳን ደስ ያለሽ። ያው 100 ሺህ ከገባች ሰንበትበት ትብላለች። ግን ያለችበት ሁኔታ ትክክል ስላልሆነ ይሄን እንድታስታውስ የሚያደርጋት አይደለም አሁን ያለችበት ሁኔታ። ነገር ግን እነሱ አስደስተዋታል ማለት ነው። በነገራችን ላይ ሩታ ከማንም ሰው ጋር ብትሆን ማለት ነው ዝም ብላ ውበት ትሰጣቸዋለች። እንዴት ደምቃ እንደምትታይ ከመካከላቸውና አሁን ደስታ ጋር ስትሆን ውበት ትፈጥራለች እዛ ላይ። ማርያምን ነው የምላችሁ ቤተሰቦች፣ እንዲቆያችሁልኝ ሰላማችሁ ይብዛ። ይህን የቆንጆ ሩትዬ ማለት ነው እንኳን ደስ ያለሽ። ከዚህ በላይ ይገባሻል። አንቺ ጀግና ታታሪ ነሽ። እኔ ግን እንዴት እንዳሰበው ደስታ ከነስሙ ደስታን ይዞ መጣና ግን እውነት ማለት በጣም እኮ ነው የሚያፈቅራት። ግራ ስለገባው እንዴት አድርጎ የእሱ ማድረግ እንደሚችል ስለጨነቀው እንጂ ደስታ በጣም እንደሚያፈቅራት ግልጽ ነውና ያው መጀመሪያ አስደንግጧት ነበረ። እኔ ግን መጀመሪያ እንደዛ ሲርበተበት የምር እውነትም አብርሃም መጣ ብዬ ነበረ። ነገር ግን አብርሃም የለም። ፎቶ ደግሞ አዲስ ነው። አብርሃም ከጀርባ አለ የሚባል ነገር አለ። አይታመንም እኮ የነሱ ነገር አይታመንም። ነገር ግን አሁን አብርሃም ያለው ከሄርሜላ ጋር ነው። ሩትዬ ብቻ ነው ዛሬ እያከበረች ያለችው ማለት ነው። በሩታ ዙሪያ ያላችሁ በሙሉ እውነት ፈጣሪ አምላክ ያልታሰበ ደስታ ይስጣችሁ። በጣም ትለያላችሁ። በነገራችን ላይ በሩቲ በኩል ያሉ ሰዎችን በጣም ነው የሚመቹኝ። ያ ማለት ደግሞ ያው ብዙም አላምናቸውም እውነት ለመናገር ምክንያቱም በቃ ችግር አለባቸው። ሄደው ማን ላይ ቅርር የምሉባት ነገር እሱ ስለሚደብረኝ። ነገር ግን እንደዚህ ደስታዋን ስላሳያችኋት እጅግ በጣም ደስ ብሎናል። ተባረኩልን፣ እናመሰግናለን ማለት ነው። ሩቲ እንግዲህ ያው ሁሉንም ሰው አመስግናለች። በጣም ብዙ ሰው እንደሚያበረታት የእሷ ቤተሰቦች የሆኑ ደግሞ እንደማይቀየሩ ሁሌም አንድ ናቸው እያለች ነበር እና ይሄ እውነት ነው። እውነት ለመናገር የሩታ ቤተሰቦች አቤት አቋማቸው፣ አቤት ጽናታቸው። እኔ ግርም ነው የሚለኝ ማርያምን። በጣም ብዙ ሰው አለ በቃ ጠዋት ሌላ ማታ ሌላ በጣም አቋም የሌላቸው አጉል ወደድን ብለው የሚያወሩ ነገር ግን ቅሪር ሲሉ የሚውሉ በእውነት ታያላችሁ እናንተን ብትሆኑና እና ግን እኔ እንጃ የሩታ እህቶች ይለያሉ። በቃ ከልብ ሰው ናቸውና ሩትዬ እንግዲህ ይገባሻል። አንቺ ምርጥና ጀግና ሴት ስለሆንሽ ነው። እኔ ካልሆነ ሰው ጥሏት እኮ ነው ሩታው እንደዚህ እየሆነች ያለችው። የምሬን ነው። እኔ ሳስበው የሩታ ህይወት የማይገባት ህይወት ነው የገባችው ብዬ አስባለሁኝ። እውነት እንደዚች አይነት ጀግና ሴት፣ ጀግናና ጠንካራ ወንድ ነው በህይወቷ የሚያስፈልጋት እና ብቻ ይሁን ምንም ችግር የለውም። ይሄም ሆኖ እሷ ያው ተጣጥራ እያለፈችው ነው። ሁሉንም ነገር የሚመጣባትንም ሁሉ ተቋቁማ የምታልፍ ሴት ስለሆነች ፈጣሪ አቅሙንም ሞራሉንም ሰጥቷታል። ብቻ የተመሰገነ ይሁን እና ሩትዬ እንደዚህ ደመቅ ባለ መልኩ ልደት አልኩኝ ለካ የ300,000 ሰብስክራይብ ነው እና ልደት ልል ነበረ እና በጣም ደስ ብሎኛል። እውነት እኔ አልጠበቅኩም እንደዚህ ያከብራሉ ብዬ። ሲቀጥል ደግሞ ዛሬ ኤፍሬምም የለም። እንግዲህ ኤፍሬም ማለት አብርሃምን ፍለጋ ሄዷል ይመስለኛል እና የለም ከነሱ መካከል። ግን እውነት ለመናገር ኤፍሬም ቢኖር ደስ ይለኝ ነበር። ለምን በአሁኑ ሰዓት ኤፍሬም ነው በቃ ከእሷ ጋር ሆኖ ብዙ ነገሮችን እየፈጠረ ያለው። እኛ በምናየው መሰረት ጀርባ ላይ ምን እንደሚፈጠር አናውቅም። ግን ቪዲዮ ላይ በምናየው መሰረት ኤፍሬም እስካሁን ድረስ ከጎኗ አለ። ብዙ ነገሮችን እያደረገ ነው። በተለይ ትዳራቸውን ለማዳን በጣም ብዙ ነገር እየፈጠረ ነው እና ከዚህ ደስታ መካከል ቢኖር ደስ ይለኝ ነበር። የምር ከልቤ ነው የምላችሁና ብቻ ግን አላቅም። እንግዲህ ምናልባት አብርሃምን ፍለጋ ሄዶም ሊሆን ይችላል እና እህቴ እንግዲህ ከዚህ ላይ አድገሽ ከፍ ብለሽ ትላልቅ ሌላ ትሄዳለች። ችግሩ አሰራም እውነት አሰራም እና እህቶቿ ራሱ እኮ ለምንድን ነው በራስሽ ማትለቂው በማለት በጣም ከመድከማቸው የተነሳ አሁን ትተዋታል። እንደምታዩት ነው። በሰው ቤት ነው የምትዞረው ሩታ። ዩቲዩብ ላይ ብትመጣም በሰው ቤት ነው፣ ብዙ ጊዜ በሰው ቤት ነው የምትመጣና በራሷ አትሰራም። ሰው እንደሚወዳት መጠን፣ ሰው ዩቲዩቧን እንደሚከታተለው መጠን በራሷ ቻናል ብትመጣ ከማንም በላይ ነው የምትሆነው ማለት ነው እና ሩታ ማለት እኔ እንጃ ለራሷ ብቻ አይደለም ጥንካሬዋ
የእሷን ጥንካሬ ስታዩ እናንተም ትበረታላችሁ፣ የሆነ ለሰው ብርታት ትሆናለች። ሲቀጥል ደግሞ ሁሉ ሰው ከሩታ ላይ ውለት አለበት ብዬ ነው የማስበው። ሁሉ ጥቃቅን ዩቲዩበሩም ትላልቅ ዩቲዩበርም የምሬን ነው የምላቸው የቆዩም አሁንም የመጡ ከሩታ ላይ ሁላቸውም ውለት አለባቸው። ግን አንዳንዶች እውነት ለመናገር ውለታ ቢስ ናቸው። እኔ ግርም የሚለኝ ቤተሰብ የምሬን ነው የምላችሁ ልክ በሩታ ድብና አድርገው እየሰሩ በሩታ እየተጠቀሙ ማለት ነው። ሩታን ሲሰድቡ ሲያንቋሽሹ ግርም ነው የሚለኝ በእውነት። ውድድን ብለው የሚያወሩ ሰዎች ዛሬ ላይ ያምጠለጥሏታል። እና ላይክ አንድ ሰው እንደዚህ ከጠላችሁት ለምን በዛ በስሙ ውስጥ መነገድ አስፈለገና? ብቻ ይሁን። ሰው ስለሰደባችሁ አትወድቁም፣ ሰው ስለመረቃችሁም አትነሱም። እና ዋናው ነገር ፈጣሪ ከኛ ጋር ይሁን ነው ነገሩ። እና ምን ልላችሁ ፈልጌ ነው፣ ሁላችንም ብንሆን የሩታ ባለውለታ ነን። እውነት ለመናገር ውለታሽን ፈጣሪ ይክፈልሽ ሩትዬ። እኛ ባንቺ እየሰራን ማለት ሩታ አለች ከተባለ ብቻ መተው ያያሉ። ምን ተባለ ምን አወሩ የሚለውን ነገር መተው ያያሉ የሩታ ቤተሰቦች። እና ስለዚህ ይሄ ሁሉ በሩታ ነው እንኳን አይደለም ለራሷ ለእኛ ራሱ የእሷ ጥንካሬ ተርፎናል ልላችሁ ፈልጌ ነው። በስሟ ብቻ ሰውን የምታፈምስ ጀግና ነች ሩታ። የኢትዮጵያ ዩቲዩበሮች ለእሷ ጠላትም የሆኑ ጠላትም ያልሆኑ የእሷን ስም እየለጠፉ ነው ከዚህ ጋር የደረሱት። ግን እንደምታዩት ነው በእጇ በልተው ጠጥተው እንኳን የሚነክሷት ውሾች አሉ። ለእኛ መነሻ ምክንያት የሆነን ሰው የምሬን ነው ባንረዳው እንኳን ከጎኑ ባንሆን እንኳን ማለት ነው በርቀትም ሆነን የእሱን ስም እያነሳን አጉል ነገሮችን መሳደብ፣ ለእሱ ክፉ መመኘት ይሄ በጣም የሚያስጠላ ነገር ነው። እንግዲህ ለሩታ ክፉ ተመኛችሁላት አልተመኛችሁላት ምንም የሚፈጠር ነገር የለም። ወሳኙ ዋናው ፈጣሪ ነው። ሰው ስለሸሸ አይደለም ደግሞ ዋናው ፈጣሪ ከኛ ጋር ይኖር። ሰው ይሄዳል ይመጣል። እና ቤተሰቦች ማለት ነው የምር እኔ ግን የሆነ አብርሃም እነዚህ አስመሳዮች እነዚህ የተረገሙ ዝሙታሞች ባይወስዱት ኑሮ ኤፍሬም አብርሃም ምናምን ሰብሰብ ብሎ ያከብሩታል ብዬ ነበር ሳስብ የነበረው ማለት ነው። 300 ሺህ እንደገባች እንደዛ እያሰብኩ ነበረ። ነገር ግን ያው አንዳንዴ ያሰብነው ቀርቶ ያላሰብነው ነገር ይፈጠራልና ለነገሩ ምን አብርሽ የራሱን 400 ኬክ ከውሽሚት ጋር ነው ያሳለፈው። ምን አዲስ ነገር አለው? እና ማለት ነው አሁን ሩታ ላይ በጣም የተነሱ ዩቲዩበሮች አሉ አይደል? በአብርሽ በኩል ያሉ በሄርሜላ በኩል ያሉ ማለት ነው። አሁን እንኳን ይሄ ካሌብ ራሱ ሳይቀር ማስረጃ አለኝ ገለመሌ በፒሲ በምናምን እያለ ሲያወራ የነበረ ልጅ አሁን ከሩታ ጋር በጣም ኃይለኛ ቀንደኛ ጠላት ሆኗል አይደለ? መተተኛ ናት እያለ እያመነ ነው። እመኑን ቡታጅራ አሁን ተነስታ ብትሄድ ማለት ነው ጠቅለል ብለው እና አሚሮ አይቀሩም። ሁላቸውም ቡታጅራ። ሄርሜላ ራሷ አትቀርም እኮ እቺ ተረገመች። እኔ አሁን በሩትዬ ደስታ ሄርሜላን ምን አመጣት? እኔማ ከሄርሜላ ጋር ተናነቄ መሞቴ ነው እኮ የምሬ ነው። እና ማለት እሷን ለማንሳት ፈልጌ አይደለም እኮ አሁን ከዚህ ጋር ያነሳሁት። ልምልላችሁ ፈልጌ ነው ሩታ በሄደችበት ሁሉ እየተከተሉ ከእግሯ ስራ አይጠፉም። ግን ደግሞ ተመልሰው ለእሷ ጠላትና ምቀኛ ነው የሚሆኑት ልላችሁ ፈልጌ ነው። እና ለማንኛውም ሩትዬ ፈጣሪ አምላክ ከልጅ ጋር ይጠብቅሽ። እንደገና ደግሞ ደስታና ልዑሌ ግን እንዴት ነው የሚያምሩት! ጉድ ይሄ ቆንጆ እንዴት ነው የሚያምረው ግን ይሄ ህፃን ማለት ነው። እንደው ከሁሉም ጋር እንደ እናቱ ግጥም እኮ ነው። በቃ ውበት ነው የሚሰጡ እናትና ልጅ ውበት ነው የሚሰጡ፣ ያደምቁታል ነው የምላችሁ። ሚዲያውን መድረኩን ያደምቁታልና አሁን ሩትዬ ከልጇ ጋር ማንም ሳይኖር ፏ ብትን ብላ ብትመጣውን አታምርም? ሰፍ ብለን ነው የምናያት የምር። ብቻ ቤተሰቦቼ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ሩትዬ አሁንም ነገም ዛሬም ወደፊት የለም ወደ ኋላ። ሁሌም ከሩቲ ጋር ወደፊት መሄድ አለብን፣ እንሄዳለንም ደግሞ እና ቤተሰብ ይህን ቪዲዮ ላይክ